وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال مبين. الحمد لله رب العالمين وبه نستعين ونصلي ونسلم على أشرف الأنبياء والمرسلين وعلى آله وأصحابه أجمعين. أما بعد، سامنت بجمرنا مዕራፍ ላይ ሙአሊፉ የተለያዩ የቁርአን አንቀጾችን እንደ መግቢያ እንዳሰፈረው አውቀን ነበርና የጠቀሱት ሁለተኛው አንቀጽ ሱረቱ ነህል ላይ የሚገኝ አንቀጽ ነው። ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ይዕቡዱ ላህ ወጅተኒቡ ጣጉት። በእርግጥም በሁሉም ህዝብ መካከል መልእክተኛን ልከናል። ይህ መልእክተኛ ደግሞ የሚያደርሰው መልእክት አን ይዕቡዱ ላህ ወጅተኒቡ ጣጉት፣ አላህን ሱብሓነሁ ወተዓላ ተገዙ ጣዖትንም ራቁ የሚል መልእክት ነው። ወለቀድ የሚለው ያው አረጋጋጭ የሆነ ቃል ነው። በዐስና ሲል ልከናል ማለት ነው። መላክ በዚህ አገባቡ ላይ የሚፈለግበት ሸሪዓዊ መልእክትን አንግበው ለህዝቦች መድህን የሚሆኑ ቁም ነገሮችን የሚያደርሱ መልእክተኞችን መላክ ነው እና ይህ ማለት ደግሞ እነሱ የተላኩበትን ዓላማ ህዝቦች ተቀበለው ተግባራዊ ሊያደርጉትም ላያደርጉትም ይችላሉ ማለት ነው። የሚፈለገው እዚህ ላይ ሸሪዓዊ ትእዛዝ መተላለፉ ነው። ግን አንዳንድ ጊዜ አላህ ሱብሓነሁ ወተዓላ ይሁንታዊ በሆነ መልኩ በፍጥረት ዓለሙ የሚከሰቱ ክስተቶችን የሚፈጽምበትን በዕስ ወይም ደግሞ መላክን ይፈጽማል። በዐስና ዐለይኩም ዒባደን ለና ኡሊ በእሲን ሸዲድ እንደሚለው እና እጅግ በጣም ጠንካራ የሆኑ የእኛን ባሮችን ላክንባችሁ ይላል እና እነኚህ የተላኩት ምናልባት ከሃዲያን ሊሆኑ ይችላሉ። ግን አላህ ሱብሓነሁ ወተዓላ በጥበቡ እንዲፈጸም የሚሻው ነገር ተፈጻሚ እንዲሆን የሚልካቸው ፍጡራንን የሚያመላክት ነው ሁለተኛው ማለት ነው። ስለዚህ በአንቀጹ ላይ ያለው ሸሪዓዊ የሆነ መልእክትን ያዘለ ነው። ወለቀድ በዐስና ፊ ኩሊ ኡማ፣ በሁሉም ህዝብ መካከል ማለት ነው። ኡማ በቁርአን ላይ ብዙ መልእክት ይዞ ሊመጣ ይችላል። ነገር ግን ቃሉ እዚህ ቦታ ላይ የሚፈለግበት መልእክት ጂል ሚን ናስ ማለትም ከሰዎች አንድ ትውልድ ነው እና በየትውልዱ መልእክተኞችን ልከናል ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ እውነታውን ለሰዎች የሚያደርሱ መልእክተኞችን በየትውልዱ ሲልክ ነበር ማለት ነው። ሌላ ቦታ ላይ ወኢን ሚን ኡመትን ኢላ ኸላ ፊሃ ነዚር፣ ምንም አይነት ህዝብ ወይም ደግሞ ትውልድ በመካከላቸው አስጠንቃቂ የሆኑ መልእክተኞች ያለፉባቸው ቢሆኑ እንጂ የሉም ይለናል። ስለዚህ አላህ ሱብሓነሁ ወተዓላ በእያንዳንዱ ትውልድ መካከል እንዲደርስ የሻው ትልቁ መልእክት ምንድን ነው? እነኚህ መልእክተኞች ከቁጥራቸው ብዛት ጋራ ተመሳሳይ መልእክትን አንግበው ነበረ እና ያም ሁሉም የሚጋሩበት መልእክት ምንድነው? አን ይዕቡዱ ላህ ወጅተኒቡ ጣጉት። አን የምትለው ቃል እዚህ ቦታ ላይ በተሻለው የዑለማዎች አቋም መሰረት ተፍሲርያ ትባላለች። ያም ማለት ከዚህ በፊት የተጠቀሰው ገለጻ ቀጥታ ንግግርን የሚወክል ሳይሆን ነገር ግን በተዘዋዋሪ የንግግርን መልእክት የሚተካ ከሆነ ቀውል የሚለው ሳይጠቀስ ወይም ቀውል የሚለው ቃል ሌሎች የዚህ ብዜት የሆኑ ቃላት ሳይጠቀሱ ይህንን የሚተካ ሌላ ቃል ከተጠቀሰ ያ የተፈለገበትን መልእክት የሚያብራራ ተፍሲሩን የሚገልጽ እንደሆነ ለማሳየት አን የምትለዋ ትገባለች ማለት ነው። እና አን ይዕቡዱላህ ሲባል እነሱ በዕስ ወይም ደግሞ ወደ ሰዎች የተላኩበት ዋነኛው ዓላማ ይህ ነበር። ሲብራራ አን ይዕቡዱላህ ወጅተኒቡ ጣጉት፣ አላህ ሱብሓነሁ ወተዓላ ተገዙ ይሉ ነበር። ዒባዳ ምን እንደሆነ ከዚህ በፊት ባሳለፍነው መብራሪያ ላይ አውቀናል። አላህን ተገዙ ሲሉ ግን በእውነት አላህን ሱብሓነሁ ወተዓላ መገዛት ትክክለኝነቱ የሚረጋገጠው ከሌሎች የጠራ የሆነ አምልኮ ሲሆን ነው። አላህን በብቸኝነት እሱን ነጥሎ መገዛት፣ ሌሎችን ደግሞ እርግፍ አድርጎ መተው ካልሆነ ዒባዳ አይባልም። ምናልባት በቋንቋ ደረጃ ይህ ስያሜ ሊሰጠው ቢችልም ግን ለአላህ ሱብሓነሁ ወተዓላ የሚገባው ዒባዳ ጥርት ያለ ነው። አላህ የሚቀበለውም እንዲህ የጠራውን አምልኮና ዲን ነው። አላ ሊላሂ ዲኑል ኻሊስ እንደሚለው ቁርአን ላይ ማለት ነው። ቀጥሎ ወጅተኒቡ ጣጉት ይላል። ጣዖትንም ራቁ ማለት ነው። እጅተኒቡ የሚለው ቃል መራቅን ያሳያል። ልክ አንድ ሰው ለምሳሌ በአንድ ጃኒብ ሆኖ ሌላኛው በሌላ ጃኒብ ሲሆን እንደሚራራቁትም እጅተኒቡ የሚለው ትእዛዝም ይህንን መራራቅ የሚያሳይ ነው ማለት ነው። ስለዚህ ጣዖታትን ማምለክን አትፈጽሙ ወይም አታድርጉ ከማለት ባሻገር አላህ ጭራሽ ራቁት ነው ያለው። ወደዚያ የሚያመሩ መንገዶችን አትከተሉ እንደማለት ነው። እንኳን ከአላህ ውጭ ሌሎችን ማምለክ ይቅርና ከአላህ ውጭ ወደ ሌሎች አምልኮ የሚጓዙ ወይም ደግሞ ሰዎችን የሚወስዱ መዳረሻዎችን አትዳፈሩ እንደማለት ነው። ይህን አስመልክቶ በዚሁ ጥንቅር ወይም መጽሐፍ ላይ የመጽሐፉ አዘጋጅ ያዘጋጁት
ምዕራፍ ስላለ በዛ ላይ የሚብራራ ይሆናል። የተውሂድን ዳር ድንበር ማስጠበቅና ወደ ሽርክ የሚያስጠጉ ወይም የሚወስዱ መንገዶችን ሁሉ መጠንቀቅ ማለት ነው። ወጅተኒቡ አጣጉት። አጣጉት የሚለው ቃል ዋነኛው ስርወ ቃሉ ከጡግያን ጋር የተያያዘ ነው። ጡግያን ማለት ደግሞ ድንበር ማለፍ ነው። ለዚህ ነው ቁርአን ላይ ለምሳሌ አላህ ሱብሓነሁ ወተዓላ ኢና ለማ ጠገል ማኡ ሐመልናኩም ፊል ጃሪያ ይላል። ውሃው ድንበር ባለፈ ቁጥር ማለት የውሃ መፍሰሻውንና መርጊያውን ቦታ አልፎ ወደ ሰዎች በሄደ ጊዜ ማለት ነው። ስለዚህ የቃሉ ስርወ ቃል መሰረታዊ መልእክት ይህን ይመስላል። ነገር ግን ይህ የቃል አወቃቀር ማለትም ጣጉት የሚለው አስሉ ወይም መሰረቱ ፈዓሉት በሚለው ወዝን ወይም ሚዛን መሰረት የተዋቀረ ነው። ጣጉት የሚለው ፈዓሉት በሚለው ወዝን ወይም ሚዛን መሰረት የተዋቀረ ነው። ይህ እንግዲህ በፊደላት ደረጃ የተወሰኑ ቦታ መቀያየሮች ያሉበት ነው። ይሄ በሰርፍ ህግ ትንሽ የተወሳሰበ ነው፣ ወደዚህ አንገባም። ነገር ግን ይህን አስመልክቶ ማወቅ የሚገባን ነገር ይህ ሙባለጋ ወይም ደግሞ ነገሩ በጣም የጠና መሆኑን በጉልህ ከሚያሳዩት የቃል አወቃቀሮች የሚመደብ ነው። ልክ ጀበሩት እንደሚለው ለምሳሌ ይህን ከተረዳን ዘንድ ጣጉት የሚለውን በዚህ አንቀጽ ላይ የተገለጸውንም ቃል ይሁን በሌሎች አንቀጾች ላይ የተገለጹትን መሰል ቃላት አብዛኛዎቹ የተፍሲር ሊቃውንት በተለይ ቀደምት ሊቃውንት ሸይጣን ብለው ነው የፈሰሩት። ጣጉት ማለት ሸይጣን ማለት ነው ብለው ነው የፈሰሩት እና ይህም የሆነበት ምክንያት ማንኛውም ሰው ከአላህ ውጭ ሌሎችን ሲያመልክ ወደደም ጠላም አምልኮው በተዘዋዋሪ ለሸይጣን የሚገበር ነው። ይህን አስመልክቶ ኢንሻአላህ ወደፊት የምንጠቅሰው ማብራሪያ ይሆናል እና አላህም ሱብሓነሁ ወተዓላ ሰዎችን ከዚህ በፊት እኔ ሸይጣንን አታመልኩ ብያችሁ ከልክያችሁ አልነበር ወይ ብሎ በቂያማ ቀን ይወቅሳቸዋል። ስለዚህ ሰዎች ከአላህ ውጭ ሌሎችን ካመለኩ ወደዱም ጠሉም የዚህ አምልኮ የመጨረሻው መድረሻ ሸይጣን ነው የሚሆነው ማለት ነው። ግን ሰለፎች ብዙ ጊዜ አንድን ቃል ሲያብራሩ በሰዎች አእምሮ ውስጥ እውነታውን ሊገልጽ የሚችል ምሳሌ በማስቀመጥ ሊያብራሩ ይችላሉ። ስለዚህ ወደ ኋላ በመጡት ዑለማዎች ዘንድ እንደተለመደው ጃሚዕና ማኒዕ የሆነ ሁሉን በዚህ ቃል ውስጥ ሊካተት የሚችለውን መልእክት ሁሉ የሚያካትትና እዚህ ውስጥ ደግሞ ሊገባ የማይገባውን ሁሉ የሚያስቀር የሆነ ፍቺን የመግለጽ ብዙ ፍላጎት የላቸው እና ከዚህ አንጻር ነገሩን የሚያብራራ ምሳሌ ሊገልጹ ይችላሉ። ስለዚህ ይህም በዚህ መልኩ ሊወሳ ይችላል ማለት እነሱ ሸይጣን ሲሉ ነገሩ በሸይጣን ላይ ብቻ የተገደበ ሆኖ ሳይሆን ግን በዋነኝነት የሚመለከተው ሸይጣንን ነው። እናም ይህ ደግሞ በሸይጣን ላይ ብቻ የግድ የተገደበ መሆኑን የሚያሳይ አይደለም ማለት ነው። አንዳንድ የተፍሲር ሊቃውንት ጣጉት የሚለውን አስናም ማለትም በሰው መልክም ይሁን በሌላ መልኩ ተቀርጸው ሰዎች የሚሰግዱላቸው ከድንጋይና ከሌሎች መሰል ነገሮች የሚሰሩ ተመላኪ ጣዖታትን የሚያመለክት ነው አሉ እና ይህም ራሱን የቻለ ትክክለኛ ተፍሲር ነው። ግን ይሄ ቀድ የኮኑ ተፍሲራን ሊሸኢ ቢባዕድ አፍራዲሂ አንድን ነገር ስናብራራ ወይም መልእክቱን ስንፈታ ከዚህ በፊት እንዳልኩት ምሳሌያዊ በሆነ መልኩ እዚህ ውስጥ ሊካተቱ ከሚችሉ ዝርዝር ነገሮች መካከል የተወሰኑትን ብቻ መግለጽ እንደሆነ ሊታወቅ ይገባል። ስለዚህ የግድ ወደፊትም እንደምናየው በድንጋይ መልኩ ወይም ደግሞ ግዑዝ በሆነ እቃ የተሰራና በዚያ ላይ የተቀረጸ ስለሆነ ብቻ አይደለም አምልኮ የሚከለከለው ማለት ነው። ከዚህም ውጭ ብዙ የዚህ ቃል ማብራሪያዎች በዑለማዎች በኩል ተላልፈዋል። ግን ከተላለፉት ፍቺዎች ሁሉ የተሻለው ወላሁ አዕለም ኢብኑል ቀይም ኢዕላሙል ሙወቅዒን በሚለው መጽሐፋቸው መጀመሪያ አካባቢ የጠቀሱት ፍቺ ነው። እሱም አጣጉቱ ኩሉ ማ ተጃወዘ ቢሂ ልዓብዱ ሐደሁ ሚን መዕቡድን አው መትቡዕን አው ሙጣዕ የሚለው ንግግራቸው ነው። ጣጉት የሚባለው ማንኛውም አንድ ባሪያ ድንበር የሚያልፍበትን ነገር ሁሉ የሚያካትት ነው። ለምን የቃልን ቋንቋዊ መልእክት አስመልክቶ ድንበር ማለፍን እንደሚወክል ተነጋግረን ነበር እና በዚህ መሰረት ማንኛውም ሸሪዓዊም ይሁን ወይም ቴክኒካዊ ወይም ሙያዊ የዑለማዎች ስምምነት ያረፈበት ንግግር ፍቺው ከቋንቋው ፍቺ ጋር የሆነ ግንኙነት የግድ ይኖረዋል። የሚጨመርበት መስፈርት ሊኖር ይችላል፣ ሊጠብ ወይም ሊሰፋ ይችላል። አብዛኛውን ጊዜ የሚጠብ ቢሆንም ማለት ነው፣ ምክንያቱም የሚጨመሩበት መስፈርቶችና ሌሎች መገለጫዎች ስለሚኖሩ። ግን ያ ከመሆኑ ጋር ማንኛውም አንድ ሰው ድንበር ሊያልፍበት የሚችል ነገር ሁሉ በዚህ መልኩ ሊገለጽ ይችላል። ግን ከምን አንጻር ነው ድንበር ማለፉ ከተባለ ሶስት ምሳሌዎችን አሰፈሩ። ቃል ሚን መዕቡድን የሚመለክ፣ ስለዚህ ለአላህ የሚገባውን ለሌሎች የሚያውል ሰው ይህንን ተመላኪውን እንደ ጣዖት እያመለከው ነው። ግልጽ ነው እና ያው የአምልኮ ዘርፎች ብዙ ናቸውና በሆነ መልኩ ለአላህ ብቻ የሚገባውን ነገር ጥቂትም ቢሆን አሳልፎ ለፍጡር ከሰጠ ይሄ ድንበር ማለፍ ነው። ሌላው አው መትቡዕ አሉ፣
ሰዎች የሚከተሉት አንድ አካልም እሱ የሚለውን ነገር ሁሉ እንደ ጥሩ ፈለግ አይተው ሁሉ ጊዜ ይህንን መከተል ከየትኛውም ህግ የበለጠ ቅድሚያ እንደሚሰጠው ካሰቡ ከአላህም ህግ የሚያስቀድሙት እንደሆነ ካመኑ ይህም ድንበር ማለት ነው። ሶስተኛው ደግሞ አው ሙጣዕ ይላል። ማለትም ሰዎች የሚታዘዙት አካል ካለ ይህንን የሚታዘዙት በጥቅሉ በየትኛውም መልኩ ያለምንም መስፈርት ከሆነ ማለት ከአላህ ህግ ጋር ተጋጨም አልተጋጨም ይህንን ሳያጤኑ ቀጥታ የሱን ትእዛዝ ማክበር በህይወታቸው ላይ እንደ ግዴታ የሚያስቡ ሲሆን ይህም ድንበር ማለት ነው። እና ግን ከዚህ አንፃር እንደ ጣዖት ሊታሰቡ የሚችሉ በጣም ብዙ ናቸው ማለት ነው። የግድ ሸይጣን ብቻ ወይም ደግሞ በድንጋይ መልኩ የተቀረጸ ጣዖት ብቻ አይደለም። ግን ይህንን ካለን ዘንድ አንድ ሊታወቅ የሚገባው ነገር አለ። ተመላኪ ጣዖት ሲባል ይህ ዝርዝር የሆነ ማብራሪያ ያስፈልገዋልና ከሁለት አቅጣጫዎች በኩል ይህንን ማጤን ይገባናል። የመጀመሪያው ከአምላኪው በኩል ያለውን ሁኔታ ሲሆን ሁለተኛው ደግሞ ከተመላኪው በኩል ያለውን ሁኔታ ነው። ከአምላኪው በኩል ማለትም አምልኮን ለዚህ ፍጡር ያዋለን ሰው ስንመለከት ይህ የሚመለከው ፍጡር ማንም ይሁን ማን ጥሩም ሰው ይሁን መጥፎ ድንጋይም ይሁን ሌላ ፍጡር ይህ ሰው ስላመለከው قد اتخذه طاغوتا ልብ በሉ የግድ ተመላኪው ጣዖት ሆነ አይደለም ያልኩት ግን ይህ አምላኪው እንደ ጣዖት ይዞታል ተግባባን እንደ ጣዖት አድርጎ አምልኮታል እንደ አላህ ሊያመልከው አይችልም ለአላህ የሚገባው አምልኮ ሌላ ማንም ሊጋራው የማይችለው አይነት አምልኮ ስለሆነ ማለት ነው ነገር ግን ከሚመለከው አንፃር ስናየው ሁሉም ተመላኪ ቀጥታ ጣዖት ተብሎ አይሰየምም ምክንያቱም ተመላኪዎች ሁለት አይነት ናቸው አንደኛ ፍላጎት ያላቸው እንደ ፍጡር እንደ ሰው ያሉ ፍጡራን ሊሆኑ ይችላሉ ሁለተኛ ደግሞ ምንም ፍላጎት ሊኖራቸው የማይችል ግዑዝ አካላት ናቸው እንደ ድንጋይና መሰል ነገሮች ማለት ነው ሁለተኞቹን ይዘን ከዚህ ብንጀምር እነኚህ ግዑዝ አካላትን ቀጥታ ሰዎች እስካመለኳቸው ድረስ ጣዖት ብለን ከመሰየም የሚያግደን ነገር የለም ጣዖት ሊባሉ ይችላሉ ይሄ ምንም የሚያጨቃጭቅ አይደለም ማለት ነው ነገር ግን የመጀመሪያዎቹ ማለትም እንደ ሰው ያሉትን ከተመለከትን እንደ ሰው ያሉትን ወይም ሌሎችንም ግንዛቤ ያላቸው ጂን መላእክት ሌሎችንም ስንመለከት ከነዚህ ውስጥ አምልኩኝ ብሎ የተጣራ ወይም ደግሞ መመለኩን የወደደ እና ይህንን ያልጠላ ከሆነ ይህ ነው ጣዖት የሚል ስያሜ የሚሰጠው ማለት ነው አምልኩኝ ካለ ወይም ደግሞ እንደሚመለክ አውቆ ለአላህ ብቻ የሚገባው መብት ለሱ ሲሰጠው አይቶ ዝም ያለና የወደደ እወዳለሁ ባይል እንኳን ይህን ነገር ያልጠላ ይህ ጣዖት ሊባል ይችላል እና ከዚህ አንፃር ነው ዑለማዎች በዋነኝነት የጣዖት ቁንጮዎችን ሲናገሩ አብዛኛዎቹ በመጀመሪያ ደረጃ የሚገልጹት من عبد دون الله تعالى وهو راض ወዶ ከአላህ በታች የሚመለክ ከሆነ ማለት እየወደደ ከአላህ ውጭ የሚመለክ ማለት ነው ፍጡር ማለት ነው ከሆነ ይህ ጣዖት የሚለው ወይም ጣጉት የሚለው ስያሜ የሚገባው ይሆናል ማለት ነው ነገር ግን ይህንን የማይወድ ከሆነና የሚጠላ ከሆነ ለምሳሌ እንደ መላእክቶች እንደ ነብያት እንደ እውነተኛ የአላህ ደጋግ ባሮች ያሉ ከሆኑ እነኚህ ጣዖት ሊባሉ አይችሉም ምንም እንኳን ሌላው እነሱን ሲያመልክ እነሱን እንደ ጣዖት ያዛቸው የሚል ገለጻ የተፈቀደ እንደሆነ ቅድም አውቀናል ግን እነሱን በተመለከተ እነሱ ጣዖታት አይባሉ ለምሳሌ ኢሳን ብንመለከት ኢሳን የሚያመልኩ በጣም ብዙ አሉ ኢሳ ጣዖት አልሆነ ምክንያቱም ይህንን ነገር ጭራሽ ከልክለዋል ይሄ ግልጽ ነው እንደሚከለክሉ አላህ Subhanahu Wa Ta'ala በቁርአን ላይ ሱረቱ አልማኢዳ መጨረሻ አካባቢ ኢሳን የቂያማ ቀን ምን ብሎ እንደሚጠይቃቸው ገልጾልናል ወይድ ቃል አላሁ ያ ኢሳ ኢብነ መርየም አንተ ቁልተ ሊናስ اتخذوني وامي الهين من دون الله قال سبحانك ما قلت لهم الا ما امرتني به ان اعبدوا الله ربي وربكم قال سبحانك ما يكون لي ان اقول ما ليس لي بحق ان كنت قلته فقد علمته تعلم ما في نفسي ولا اعلم ما في نفسك انك انت علام الغيوب ما قلت لهم إلا ما أمرتني به أن يعبدوا الله ربي وربكم وكنت عليهم شهيدا ما دمت فيهم فلما توفيتني كنت أنت الرقيب عليهم وأنت على كل شيء شهيد أنا بجرش إهن النجر أنت تراتي تقبانهن على لكم بلو نرو أنت توقعوا نبرة إلى له ياو بتقلوا أنت يالكنين إنجيل إلى الكواتشوم أن يعبد الله ربي وربكم يعني إن أنت جيتاي هون اللهم بتشا تجازوا إنجيل إلى الكواتشوم إلى إن ليلام القرآن قال الله سبحانه وتعالى ويوم القيامة يكفرون بشرككم إلى يكما كان بنان تمجرت بشركاتو يكذب باتشوها إلى ስለዚህ እንደዚህ የሚክዱ የሆኑ የአላህ ደጋግ ባሮች ጣዖት የሚለው ስያሜ ውስጥ ሊካተቱ አይችሉም ማለት ነው ከዚህ አንቀጽ የሚወሰዱ በርካታ ቁም ነገሮች አሉ ግን ካለንበት ምዕራፍ አንፃር ሙአሊፉ ወይም የመጽሐፉ አዘጋጅ ለምን ይህን አንቀጽ እዚህ ቦታ ላይ አሰፈሩ ከተባለ
ከዚህ በፊት እንዳልኳችሁ መጀመሪያ አካባቢ ያዋቀሯቸው ምዕራፎች እንደ መግቢያ ስለሚቆጠሩ በዋነኝነት ደግሞ ቅድሚያ የሰጡት የተውሂድን አንገብጋቢነት አላህን በብቸኝነት ማምለክ ምን ያህል አንገብጋቢ እንደሆነ ሰው አውቆ ከዛ በኋላ ወደ ዝርዝሩ እንዲሸጋገር ስለፈለጉ ይህን አንገብጋቢነት ደግሞ ከሚያሳዩ አስረጆች መካከል አንዱ ይህ ርዕስ አላህ ስብሓንሁ ወተዓላ ነቢያትን በአጠቃላይ ወደ ሰው ልጆች የላከበትን ዓላማ ያዘለ ርዕስ ነው። ወለቀድ በዐስና ፊ ኩሊ ኡመትን ረሱላን አን ዕቡዱ ላህ ወጅተኒቡ ጣጉት። ስለዚህ ወደ ህዝቦች አላህ ስብሓንሁ ወተዓላ መልእክተኞችን በአጠቃላይ የላከበት ዋነኛ ዓላማ ይህ ከሆነ ትኩረት የሚቸረው እንደሆነ በቀላሉ መገንዘብ እንችላለን ማለት ነው። ናም ወቀውሊህ قل تعالوا أتل ما حرم ربكم عليكم ألا تشركوا به شيئا وقوله واعبدوا الله ولا تشركوا به شيئا نعم በመቀጠል የተጠቀሱት ሶስተኛው አንቀጽ በሱረቱል አንዓም ላይ የሚገኝ አንቀጽ ነው። በእነዚህ አንቀጾች ምክንያቱም አንድ አንቀጽ ብቻ ሳይሆን በጥቅሉ ወደ 3 አንቀጾች ናቸውና በእነዚህ 3 አንቀጾች ውስጥ አላህ Subhanahu Wa Ta'ala ለሰው ልጆች በጣም አስፈላጊ የሆኑ ምክሮችን ያስተላልፍልናል እና አብዛኛዎቹ ክልከላዎችን ያዘሉ ናቸው እና በእነዚህ አንቀጾች ላይ ካሉት ክልከላዎች ሁሉ ቅድሚያ የተጠቀሰው ይህንን ሙአሊፉ እያብራሩት ያለውን ተውሂድ ወይም የአላህን አንድነትን የሚያፋርስ የሆነው ሽርክ ወይም ማጋራት ነው። ይህን ትኩረት እንዲሰጠው ብለው ሙአሊፉ በዚህ መልኩ አስፈራውታል ማለት ነው። የመጀመሪያ የተጠቀሰው እርም የተደረገው ነገር ይህ ነው እና በእነዚህ አንቀጾች መግቢያ ላይ አላህ Subhanahu Wa Ta'ala ይላል ቁል ተዓለው አትሉ ማ ሐረመ ረቡኩም ዐለይኩም ኑና ጌታችሁ በእውነት እርም ያደረጋባችሁን ነገር ላንብብላችሁ በላቸው ይላል። ይህንን መልእክተኛው ዐለይሂ ሰላቱ ወሰላም እንዲሉ አላህ ያዛቸው ለቁረይሽ ነገድ ከሃዲያን ነው። ምክንያቱም እነሱ አላህ Subhanahu Wa Ta'ala ጭራሽ ያልደነገገውን ህግ ተፈጻሚ በማድረግ ከሱ አምልኮ ወጥተው ነበረ እና የሚደንቀው እንዲሁ ምክንያትና መነሻ ሳይኖራቸው ወይም ደግሞ በቂ የሆነ ምክንያት ሳይኖራቸው የአላህን ህግ ሳይመረኮዙ የከለከሏቸው ብዙ ነገሮች ነበሩ። አብዛኛዎቹ ከሚበሉ እንስሶች ጋር የተያያዙ ነበሩ። በአይነት ብቻ ሳይሆን ራሱ አንዱን አይነት ለምሳሌ ግመልን ብንወስድ እንደዚህ ካደረገ ግመሉ ወይም ደግሞ 10 ልጅ የወለደች ግመል ከሆነች እንዴት ትደረጋለች? አንዳንዱ የግመል አይነት ለወንዶች እንጂ ለሴቶች እርም ነው። የመሳሰሉትን ምንም መሰረት የሌላቸውን ህግጋት ደንግገው ነበርና እነኚህ ሁሉ ውድቅ ናቸው። ስለዚህ በእውነት አላህ Subhanahu Wa Ta'ala እርም ያደረገው የትኛው እንደሆነ እኔ ልንገራቸው፣ እናንተ ልትጠነቀቋቸው የሚገቡ እውነተኛ ክልከላዎች የትኞቹ እንደሆኑ ላስፈርላችሁ ያለ ነው ማለት ነው። ቁል ተዓለው ወደኔ ኑ በላቸው ኑና ላንብብላችሁ ማለት ነው። አትሉ የሚለው طبعا በነህው ህግ ያው መጅዙም ነው ምክንያቱም ጀዋብ ጠለብ ስለሆነ ማለት ነው። ተዓለው የሚለው ጠለብ ነው። ይሄ ትእዛዝን ያዘለ ወይም ደግሞ ጠለብ ወይም የሆነ ጥያቄን ያዘለ እንዲህ አድርጉ የሚል ጥያቄን ያዘለ ነው እና የዛ ነገር ደግሞ በሙዳሪዕ የሆነው ፊዕል መነሻውም ላይ ይሁን ጀዋብ ወይም ደግሞ መቋጫው ላይ ሲጠቀስ የግድ ጀዝም ያስፈልገዋል። ለዚህ ነው ዋው የለችም አትሉ አይደለም። አትሉ ቁል ተዓለው አትሉ ማ ሐረመ ረቡኩም ዐለይኩም ጌታችሁ በእናንተ ላይ እርም ያደረገው ነገር ልንገራችሁ በላቸው ይላል። طيب የመጀመሪያው ምንድነው? አላ ቱሽሪኩ ቢሂ ሸይአን በአላህ Subhanahu Wa Ta'ala እንዳታጋሩ ይላል። እዚህ ላይ ያው በቋንቋ ደረጃ ከምን አንፃር ነው እንዲህ የተገለጸው የሚለው ብዙ የተፍሲር ሊቃውንት ዘንድ ውዝግብ ያደረበት ርዕስ ነው። ምክንያቱም መነሻውን ስትመለከቱ አላህ እርም ያደረገውን ነገር ላንብብላችሁ ነው የሚለው። ስለዚህ እርም የተደረገውን ነገር አስመልክቶ አንቱ ሽሪኩ ነው የሚባል ያለበት ወይስ አላ ቱሽሪኩ? እርም የተደረገው ማጋራቱ ነው እንጂ አለማጋራቱ አይደለም አይደል? እንደዛ ሊባል ይችላል። ግን ይሄ ያው የአረብኛውን ብሎም ሐታ የአማርኛውን ስልት በብዛት የተገነዘበ ሰው የሚያስቸግረው አይደለም። ምክንያቱም አንደኛ ይህ ስልት የተለመደ ነው በተለይ ክልከላን በተመለከተና ከዚህ አንፃር ነው አንዳንድ ዑለማዎች ላ እዚህ ቦታ ላይ ዛኢዳ ነች። ዛኢዳ ማለት ነው ነገሩን ለማጠናከር የምትገባ ፊደል ነች ለማለት ነው እንጂ ቁርአን ላይ የተጨመረ ነው ለማለት እንዳልሆነ ግልጽ ነው። አንዳንድ ዑለማዎች ከቁርአን አንፃር አደብ ያለው ገለጻን ለመጠቀም ብለው ሲላህ ይሉታል እና ዛኢዳ የሚሉትም ያው የተጨመረ ነው ማለት አይደለም። ግን ከኢዕራብ አንፃር የሚሰጡት ዝም ብሎ ስያሜ ነው። ተግባባን? የዚህ ምሳሌ የሚሆኑ አንቀጾች አሉ። ለምሳሌ አላህ Subhanahu Wa Ta'ala ሱረቱል አዕራፍ ላይ ለምሳሌ قال ما منعك الا تسجد اذ امرتك الا تسجد لابليس ነው እንደዚህ የሚለው። ሱረቱ ሳድ ላይ ደግሞ قال يا ابليس ما منعك ان تسجد لما خلقت بيدي እዚህ ቦታ ላይ አላ ተስጁድ ሌላኛው ላይ ደግሞ አንተ ተስጁድ ይላል። ሁለቱም ትክክል ነው። በአማርኛ ራሱ ተፈስሩን ትክክል ነው። እንደዚህ እንዳታደርግ ምን ከለከለህ ማለት ይችላል አይደል? እንዲህ እንድታደርግ ምን ከለከለህ ማለትም ይችላል። ያኒ ከማድረግ ምን ከለከለህ ማለት ነው። ከማድረግ ምን ከለከለህ ማለት ነው። እንዳታደርግ ወይም ካለማድረግስ ምን ከለከለህ ይባላል። ሁለቱም ማዕና የታወቀ ስለሆነ ማለት ነው። አንዳንድ ዑለማዎች ይሄ ሁሉ አያስፈልገንም ምክንያቱም
አን የምትለው እዚህ ቦታ ላይ የተያያዘችው ከምን ጋር ነው? አትሉ ከሚለው ነው እንጂ ሐረመ ከሚለው አይደለም። እና ማነብላችሁ ምንድነው አላ ተሽሪኩ ቢሂ ሸይአን በሱ እንዳታጋሩ ብለው ይፈስሩታል ማለት ነው። ተግባባ። እና ከዚህ አንፃር የሆነ መልእክቱን የሚያብራራ ነገር ከአንቀጾቹ ይዘትና አገባብ አንፃር ይህን የሚያብራራ ቃል ውስጡ እንዳለ እናውቃለን። ያኒ ወሳኩም አላ ተሽሪኩ ለምን መጨረሻ ላይ አንቀጹ መግቢያ መጨረሻ ላይ ምን ይላል? ዛሊኩም ወሳኩም ቢሂ ይላል። ከዚህም በኋላ ያሉት ሁለት አንቀጾች ላይ እንደዚህ ነው የሚለው። እና መከራችሁ አደራ አላችሁ። ምንድነው አደራ ያላችሁ ነገር? አላ ተሽሪኩ ቢሂ ሸይአን። طيب ይሄን ከተረዳን ዘንድ በአላህ Subhanahu Wa Ta'ala እንዳታጋሩ የሚለውን በተመለከተ የተወሰኑ ቁም ነገሮችን መታወስ ይጠበቅብናል። የመጀመሪያው አላ ተሽሪኩ ሲል ይህ ሽርክ የሚለውን ቃል ያው በተዘዋዋሪ ያዘለ ገለጻ ነው እና ኢሽራክን ከልክሏል ማለት ነው። እና ሽርክ ሲባል እንሰማለን የተውሂድ ተቃራኒና ተጻራሪ እንደሆነ እናውቃለን። ግን ሽርክ ምንድነው የሚለውን ለማወቅ በመጀመሪያ ጥሬ ቋንቋዊ ትርጉሙን ማወቅ ይጠበቅብናል። እና ሽርክ የሚለው ቃል በመሰረቱ በቋንቋ ሶስት መልእክቶችን ሊያስተላልፍ ይችላል። የመጀመሪያው አልሙኻለጣ ወልኢሽትራክ ማለት መቀላቀልና መጋራትን ሊያሳይ ይችላል። ይሄ ቋንቋዊ ትርጉሙ ነው። ሁለተኛው ደግሞ አተስዊያ ወይም እኩልነትን ሊያሳይ ይችላል። በመብት መስተካከል ሊሆን ይችላል ወይም በሌላ መልኩ ከሌላ ጋር መስተካከልና እኩል መሆንን የሚያሳይ ነው ማለት ነው። ሶስተኛው ደግሞ النصيب والحظ ማለትም ድርሻን ሊያሳይ ይችላል። የኔ ሽርክ ምንድነው? ወለኩም ሽርቡ የውም ማዕሉም ቁርአን ላይ ስለ ናቃ ሲያወራ ለእናንተ የምትጠጡበት ቀን አላችሁ፣ ለያቺ ደግሞ ናቃ የምትጠጣበት ቀን አለ። እንትኑን ስንመለከት ወዝኑን ሽርብ የሚለው ማለት ነው። ይህ ልክ ሽርክ እንደሚለው ወዝን ነው ሚዛኑ ማለት ነው። እና በዚህ መልኩ መስደር ሊጠቀስ ይችላል ማለት ማዕረስ ሊሆን ይችላል ወይም ደግሞ መፍዑል ሊሆን ይችላል ማለት ያ ርዕስ ወይም ድርጊቱ የሚያርፍበትን ነገር ሊወክል ይችላል ማለት ነው። እና ልክ ሽርክም ሲባል ልክ እንደዚሁ ድርጊቱ የሚያርፍበትን ነሲብ ወይም ደግሞ ድርሻ የሚወክል ሊሆን ይችላል ማለት ነው። طيب ይህን ካወቀን ዘንድ ሶስቱም ጥሬ ቋንቋዊ ትርጉሞች ከሸሪዓዊ ትርጉም ጋር የሚተሳሰሩበት ወይም የሚገናኙበት መልክ አለ። እና ይሄን የምናውቀው ደግሞ በሸሪዓ ሽርክ ምንድነው የሚለውን ስንገነዘብ ነው። በቀላሉ በሸሪዓ ሽርክ ምንድነው የሚለውን ለመገንዘብ ቀላሉ ማብራሪያ የሚሆነው ሰርፉ ሸይኢን من العبادة لغير الله كعبادة كأملكه تنشن بيهون كالله وجلاله لليلا أصلفه مستثنى ይሄ ሽርክ ነው ማለት ነው። طيب ለምን ሽርክ ተባለ? ምክንያቱም ይህ ለአላህ የሚገባ ብቸኛ መብት ነበር፣ ግን አንተ የአላህን መብት ሌሎች አሳልፈ ሰጠህ። ስለዚህ ምን ሆነ ማለት ነው? ማጋራት ሆነ። ቅድም መጀመሪያ ላይ እንደጠቀስነው ቋንቋዊ ትርጉም ማለት ነው። ስለዚህ ይህንን መብት ለአንዱ ብቻ መዋል ሲገባ ለሌሎች አጋራኸው ማለት ነው። طيب እና ዑለማዎች እንደዚሁ ይህንን መልእክት ሲያብራሩ ምን ይላሉ? ተስዊየቱ ገይሪ ላህ ቢላህ ፊማ ሁወ ሚን ኸሳኢስ ላህ ይላሉ። አላህ ስብሓነሁ ወተዓላ በሱ መብት ላይ ወይም ደግሞ ለሱ ብቻ በሚገቡ መብቶች ላይ ሌሎችን ከሱ ጋር ማስተካከል ነው። ማስተካከል ያው ቅድም ሁለተኛው ቋንቋዊ ትርጉም ላይ የተጠቀሰ ፍቺ ነውና ያ ማለት ምን ማለት ነው? አላህን ከሌሎች ጋር በሆነ መልኩ እኩል ማድረግ ማለት ነው። እና እዚህ ላይ አንድ ልናስተውለው የሚገባው ነገር አለ። አላህን ከሌሎች ጋር እኩል ማድረግ ሲባል በሁሉ መልኩ ልክ እንደ አላህ ለሱ የሚገባው ነገር ሁሉ ይገባዋል እንዲል አይጠበቅም። ለዚህ ነው ገድበን ነው ይህንን የእኩልነት መገለጫ ያሰፈር ነው። በአምልኮ ደረጃ አላህ Subhanahu Wa Ta'ala ብቻ የሚገባውን አምልኮ ለሌላ አሳልፎ ከሰጠ በዚህ አምልኮ ወይም ደግሞ በዚህ የአምልኮ ተግባር አላህን ከሌሎች ጋር አስተካከለ ሊባል ይችላል ማለት ነው። እና ከዚህ አንፃር ነው አላህ Subhanahu Wa Ta'ala والذين كفروا بربهم يعدلون ይላል ሱረቱል አንዓም መጀመሪያ አካባቢ። እንደዚሁም في ሱረቱ ሹዓራ ተላሂ ኢን ኩና ለፊ ضلال ሙቢን ኢዝ ኑሰዊኩም ቢረቢል ዓለሚን ብለው በእሳት ውስጥ የሚቀጡ ሰዎች እንደሚናገሩ አላህ Subhanahu Wa Ta'ala ገልጾልናል። ከሚያመልኳቸው ሰዎች ጋር ቃል ሲመላለሱ በአላህ እየማሉ እኛ ግልጽ በሆነ ጥመት ውስጥ ነበርን፣ በዱንያ ላይ ማለታቸው ነው። ግልጽ የሆነ ጥመት ውስጥ ነበርን ምን በማድረጋችን ኢዝ ኑሰዊኩም ቢረቢል ዓለሚን በዓለማቱ ከዓለማቱ ጌታ ጋር ስናስተካክላችሁ እኩል ስናደርጋችሁ ማለት ነው። وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال